በርካታ ሰላም የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ አርብ የጠዋት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በዛሬው ዕለት በርካታ መረጃዎችን ነው አጠናቅረን ይዘን የቀረብነው። ትላንት ማታ ምሽት በርካታ ጨዋታዎች ተደርገው ነበር። በተለይም በዩሮፓ ሊጉ የሩብ ፍጻሜ እንዲሁም ደግሞ በኮንፈረንስ ሊጉ የሩብ ፍጻሜ ጨዋታዎች ተደርገው ነበር። በዚህም ማንቸስተር ዩናይትድ አቻ ሲለያይ ቼልሲ በሰፊ የጎል ልዩነት ከሜዳ ውጪ ሊጋ ዋርዛዋን ማሸነፍ ችሏል። ማንቸስተር ዩናይትድ በትላንትናው ዕለት ያልተጠበቀው የኦናና ስህተት ዳግም እንግዲህ ዋጋ እንዲከፍል ነው ማድረግ እየቻለው። ትላንትና ሁለት ጎሎች ላይ ትልቅ ስህተቶችን መስራቱን ተከትሎ እንግዲህ የኒማንያ ማቲች ነገ ትክክል መሆኑን እያሳየ ይገኛል የሚሉ በርካታ መረጃዎች እየወጡ ይገኛሉ። ከሱ ጋር የተያዙ በርካታ መረጃዎችን የምናጋራችሁ ይሆናል። በክለብ መረጃዎችንም የተለያዩ የክለብ መረጃዎችን የምናነሳ ይሆናል። በተለይም በአርሰናል በኩል እነማንን እየፈለገ እንደሚገኝ ዘ አትሌቲክስ በትላንትናው ዕለት ይዞ መውጣትም ችሏል። በአሁኑ ሰዓት ላይ ሁለት የኒውካስል ተጫዋቾችን እንዲሁም ደግሞ ሌሎች ተጫዋቾችን እያሰሰ እንደሚገኝ ነው እየተነገረ የሚገኘው። የተከላካይ ስፍራውንም ለማጠናከር በሪያል ማድሪድ ስር የሚገኘውን ዲን ሁይሰንንም እየተከታተለ መሆኑን መረጃዎች እያሳዩናል። በማንቸስተር ዩናይትድ በኩልም መረጃዎች ይኖራሉ። ቼልሲ ቤት ማንቸስተር ሲቲ፣ ሊቨርፑል እንዲሁም ደግሞ ሌሎች መረጃዎችን ከእንግሊዝ የምንመለከት ሲሆን በስፔን ላሊጋም የሪያል ማድሪድና የባርሴሎና ነገሮችን የምንመለከት ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫቸው ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፈን። ቅድሚያም በኢትዮጵያ ፕሪሚየር ሊግ ውጤቶች እንጀምር። በኢትዮጵያ ፕሪሚየር ሊግ 24ኛ ሳምንት መርሃ ግብር አርባ ምንጭ ከነማ ከኢትዮጵያ ንግድ ባንክ ጋር ያደረጉትን ጨዋታ አንድ አቻ በሆነ ውጤት አጠናቀቋል። የአርባ ምንጭን ግብ ታምራት እያሱ ሲያስቆጥር ለኢትዮጵያ ንግድ ባንክ ዳዊት ዮሐንስ ከመረብ ማሳረፍ ችሏል። የሊግ ደረጃ ሰንጠረዣቸውን ስንመለከት አርባ ምንጭ ከነማ በ34 ነጥብ 5ኛ ደረጃ ላይ እንዲሁም ደግሞ ኢትዮጵያ ንግድ ባንክ በ32 ነጥብ 9ኛ ደረጃ ላይ መቀመጥ ችሏል። ቀጣይ መርሃ ግብር ሰኞ ዕለት ቅዱስ ጊዮርጊስ ከኢትዮጵያ ንግድ ባንክ ሲጫወቱ፣ ማክሰኞ መቻል ከአርባ ምንጭ ከነማ የሚጫወቱ ይሆናል። ሌላ ምሽት ላይ የተደረገው ጨዋታ የጣና ሞገዶቹ ድል አድርጓል። በኢትዮጵያ ፕሪሚየር ሊግ 24ኛ ሳምንት መርሃ ግብር ባህር ዳር ከነማ ከኢትዮጵያ ቡና ጋር ያደረጉትን ጨዋታ 2-0 በሆነ ውጤት አሸንፏል። የጣና ሞገዶቹን የማሸነፊያ ግቦች ፍጹም አለሙ እንዲሁም ደግሞ ቸርነት ጉግሳ ከመረብ አሳርፏል። ባህር ዳር ከነማ ያለፉትን 6 ጨዋታዎች አልተሸነፈም። ቡናሞቹ ከ7 ጨዋታ ያለመሸነፍ ጉዞ በኋላ ትላንትና ሽንፈትን ማስተናገድ ችለዋል። በደረጃ ሰንጠረዡ ባህር ዳር ከነማ በ37 ነጥብ ሁለተኛ ደረጃ ላይ የተቀመጠ ሲሆን ኢትዮጵያ ቡና ደግሞ በ36 ነጥብ ወደ አራተኛ ደረጃነት ዝቅ ማለት ችሏል። ቀጣይ መርሃ ግብራቸውን ስንመለከት ማክሰኞ ዕለት ኢትዮጵያ ቡና ከፋሲል ከነማ የሚጫወቱ ሲሆን ተመሳሳይ በሰኞ ዕለት ደግሞ ሲዳማ ቡና ከባህር ዳር ከነማ ጋር የሚጫወቱ ይሆናል። በ25ኛ ሳምንት የኢትዮጵያ ፕሪሚየር ሊግ መርሃ ግብር ወደ ባህር ማዶ ስናመራ በትላንትናው ዕለት የዩሮፓ ሊግ እንዲሁም ደግሞ የኮንፈረንስ ሊግ ጨዋታዎች ተደርገው ነበር። በዚህም ምሽት 1 ሰዓት ከ45 ላይ በተደረገ የኮንፈረንስ ሊግ ጨዋታ ሰማያዊዎቹ ድል ማድረግ ችሏል። በአውሮፓ ኮንፈረንስ ሊግ ሩብ ፍጻሜ የመጀመሪያ ዙር ጨዋታ ቼልሲ ከፖላንዱ ክለብ ሊጋ ዋርዛ ጋር ያደረገውን ጨዋታ 3-0 ማሸነፍ ችሏል። የሰማያዊዎቹን የማሸነፊያ ግቦች ኑኖ ሚያዴኬ 2 ጎሎችን ማስቆጠር ሲችል ጆርጅ ሌላኛውን ጎል ማስቆጠር ችሏል። ታይለር ጆርጅ የቼልሲ የመጀመሪያ ጎሉን ነው በትላንትናው ዕለት ማስቆጠር የቻለው። ቼልሲ በዘንድሮ የውድድር ዓመት ያደረጋቸውን ሁሉም የአውሮፓ ኮንፈረንስ ሊግ ጨዋታዎችን ማሸነፍ ችሏል። የመልስ ጨዋታውን በሚቀጥለው ሳምንት ስታንፎርድ ብሪጅ ላይ ሐሙስ የሚጫወትም ነው የሚሆነው ምሽት 4 ሰዓት ላይ። በኮንፈረንስ ሊጉ ሌሎችም ጨዋታዎች ተደርገው ነበር። ራፒድ ቬና ከሜዳቸው ውጪ 1-0 ማሸነፍ ችሏል። ሪያል ቤቲስም በሜዳውና በደጋፊዎች ፊት ጨዋታውን አድርጎ ነበር። በዚህም በስፔን በተደረገ ጨዋታ ሪያል ቤቲስ 2-0 በሆነ ውጤት ነው ማሸነፍ እየቻለው። በዚህም ወደ ቀጣዩ ዙር ለማለፍ የሚያደርገውን ጥረት በሰፊው ማጠናከርም ችሏል። ፊዮረንቲናም ከሜዳቸው ውጪ ከሴልጅ ጋር ያደረጉትን ጨዋታ 2-1 በሆነ ውጤት በማሸነፍ ወደ ጣሊያን ተመልሷል። ምንም እንኳን የጨዋታ የበላይነት ቢወሰድባቸውም 2-1 በሆነ ውጤት በማሸነፍ እንግዲህ አድቫንቴጃቸውን አስጠብቀው ነው ወደ ሜዳ መመለስ እየቻሉት። እነዚህ በኮንፈረንስ ሊግ እየተደረጉ የትናንትና ጨዋታዎች ነበሩ። በዩሮፓ ሊጉም እየተደረጉ ጨዋታዎች ሲኖሩ ማንቸስተር ዩናይትድ አቻ ተለያይተዋል። በዩሮፓ ሊግ ሩብ ፍጻሜ የመጀመሪያ ዙር ጨዋታ ማንቸስተር ዩናይትድ ከኦሎምፒክ ሊዮን ጋር ያደረገውን ጨዋታ 2 አቻ በሆነ ውጤት
ተለያይቷል። የቀያዮቹ ሰይጣኖችን ግብ ጆሹዋ ዚርክዚ እንዲሁም ደግሞ ሌኒ ዮሮ ሲያስቆጥሩ ለሊዮን አልማዳ እንዲሁም ደግሞ ሪያን ቸርኪ ከመረብ ማሳረፍ ችሏል። በሌላ በኩል ቶተናም ከኢንትራንክ ፍራንክፈርት ጋር ያደረገውን ጨዋታ በተመሳሳይ አንድ አቻ በሆነ ውጤት አጠናቋል። እንዲሁም በሌሎች ጨዋታዎች የዩሮፓ ሊግ ጨዋታዎች ቦዶ ሊዮንን 2-0 ሲረታ ሬንጀርስ ከአትሌቲክ ቢልባኦ ጋር ያለምንም ግብ 0-0 መጠናቀቅ ችሏል። የመልስ ጨዋታዎች በሚቀጥሉት ሳምንት ሐሙስ የሚካሄድም ነው የሚሆኑት። በትላንትናው ዕለት በተለይም ተጠባቂ ጨዋታ የነበረው የማንቸስተር ዩናይትድ እና ኦሎምፒክ ሊዮን ጨዋታ ነበር። ይህ ጨዋታ በዚህም እንግዲህ ያልተጠበቀ ውጤትን ማንቸስተር ዩናይትድ ከሜዳቸው ውጪ አስመዝግበው ነው መመለስ እየቻሉት። በትላንትናው ዕለት ገና በ25ኛው ደቂቃ ላይ አማልዳ በ25ኛው ደቂቃ ላይ ማስቆጠር ቻለ። ይህም የቅጣት ምት ጎል ነበር። ይህኛውንም ጎል ስንመለከት እንግዲህ አንድሬ ኦናና ስህተትን ተመልክተን ነበር። በእርግጥ ከመጀመሪያው ጨዋታ በፊት እንግዲህ ጨዋታው ሳይጀምር የቀድሞ ተጫዋች ኔማንያ ማቲች በማንቸስተር ዩናይትድ ታሪክ እጅግ በጣም መጥፎ በረኛ አንድሬ ኦናና ነው ሲል ሀሳቡን ገልጾ ነበር። በዚህም እንግዲህ የቃላት ጉሽሚያ ጀምሮ ነበር ከአንድሬ ኦናና ጋር የጀመሩት ጉሽሚያን እንግዲህ በኤክስ ድረገጹ እኛ እናያለን እኔ በማንቸስተር ዩናይትድ ታሪክ እንግዲህ ትልቁ ተጫዋች ባለም እንኳን አንድ ዋንጫ ማንሳት እችላለሁ የሚል ሀሳብን ሰጥቶ በዛሬው ጨዋታ እናያለን የሚል ሀሳብን ሰጥቶ ነበር። ኔማንያ ማቲች ትክክል ነው የሚል ሀሳብን እንዲያነሱ በርካቶች ደግሞ ትላንትና የራሱን ሁለት ስህተቶችን መመልከት ችለን ነበር። ይህም የቅጣት ምት ጎል እንግዲህ ያልተጠበቀ የኦናና ስህተትን እንደነበር ነው በርካቶች የሚያነሱት። ከዛ በኋላ በመጀመሪያው አጋማሽ ሊጠናቀቅ ሲል ሌኒ ዮሮ ከኡጋርቴ የተሻገረለትን ኳስ የቆመ ኳስ ነበር። ይህም ኳስ እንግዲህ ማኑኤል ኡጋርቴ ያሻገራትን ኳስ ሌኒ ዮሮ በማስቆጠር አቻ ማድረግ ቻለ። ከዛ በኋላ ጨዋታዎች ሊጠናቀቁ ሽርፍራፊ ሰከንዶች በ88ኛው ደቂቃ ላይ ብሩኖ ፈርናንዴዝ ያሻገረለትን ኳስ ጆሹዋ ዚርክዚ በማስቆጠር እንግዲህ 2-1 መምራት ቻሉ። ይህም በዚህ ውጤት ይጠናቀቃል ሲባል እንዲሁ በ90+5 ላይ ሪያን ቸርኪ የአንድሬ ኦናናን ስህተት በመጠቀም ጎል ማስቆጠር ቻለ። ይህም ሁለቱም ጎሎች የአንድሬ ኦናና ስህተት እንደሆኑ መመልከትም ችለናል። በበርካቶችም በአውሳ ላይ እየተቻቸ ይገኛል። ይህ ካሜሩናዊ ግብ ጠባቂ በአንድሬ ኦናና ስር በማንቸስተር ዩናይትድ ስር እየተጫዋች ቁጥር 1 ግብ ጠባቂ መሆን የለበትም፣ አሁንም ስህተቶቹ እየበዙ ይገኛሉ የሚሉ መረጃዎች ናቸው እየወጡ የሚገኙት። ጨዋታዎችን ስንመለከት 55% ቦል ፖሰስ ማድረግ ችሎ ነበር ባለሜዳዎቹ ኦሎምፒክ ሊዮኖች። ማንቸስተር ዩናይትድ 45% ነው ቦል ፖሰስ ማድረግ የቻለው። 16 ሙከራዎችን ሊዮኖች የሞከሩ ሲሆን 5ቱ ኦን ታርጌት ነበሩ። ማንቸስተር ዩናይትድ ደግሞ 13 ሙከራዎችን ያደረገ ሲሆን በተመሳሳይ 5ቱ ኦን ታርጌት ወይም ደግሞ ኢላማቸውን እየጠበቁ ነበሩ። በተመሳሳይ እንግዲህ እነዚህ ሁለቱ ተጫዋቾች ሁለቱ ቲሞች ጥሩ የሚባል ቦል ፖሰስ ማድረግ ችሎ ነበር። ማንቸስተር ዩናይትዶች በአሰላለፍ ደረጃ አንድሬ ኦናናን በበረኛ ቦታ ላይ ሌኒ ዮሮ፣ ሃሪ ማጌር እንዲሁም ደግሞ ኑሰር ማዝራዊን በተከላካይ ቦታ ላይ ፓትሪክ ዶርጉና ዲያጎ ዳሎ በክንፍ የተከላካይ ስፍራ ቦታ ላይ የተጨመሩ ሲሆን አሰልጣኝ ሩበን አሞሪም በትላንትናው ጨዋታ ላይ በደብል ፒቮት ነው ለመጫወት እየወሰኑት። ካርሎስ ካሴሚሮ እንዲሁም ደግሞ ማኑኤል ኡጋርቴ ነበር ይዘው መግባት እየቻሉት በዲፌንሲቭ ሚድፊልደርነት። ከዛ በኋላ በ10 ቁጥር ቦታ ላይ ሁለቱን ብሩኖ ፈርናንዴዝ እና አሌሃንድሮ ጋርናቾን መጠቀም ችለው ነበር። በአጥቂ ቦታ ላይ ደግሞ የተለመደውን ራስመስ ሆይሉንድን ነበር ማሰለፍ እየቻሉት። በዚህም በርካቶች እንዳነሱት እንዲሁም ደግሞ የመጨረሻውን ጎል ያስቆጠረው ሪያን ቸርኪ እንደተናገረው ከሆነ ማንቸስተር ዩናይትዶች እኛን ፈርተው ነበር በዚህ ጨዋታ ላይ ማድረግ እየቻሉት። ይህንንም የሚያመላክተው በደብል ፒቮት በመጫወት ካርሎስ ካሴሜሮ እና ማኑኤል ኡጋርቴን መጠቀማቸው ይህንን ያሳያል ሲሉ ሀሳባቸውን መስጠትም ችሏል። በዚህም እንግዲህ ያልተጠበቀ ውጤትን ነው ከሜዳቸው ውጪ ይዘው መውጣት የቻሉት። ትላንትና በማንቸስተር ዩናይትድ በኩል እጅግ በጣም ጥሩ ተጫዋች የነበረው ሌኒ ዮሮ ነው። እጅግ በጣም ጥሩ ጨዋታን ማድረግ ችሎ ነበር። ከጎል ከማስቆጠሩም በላይ እንግዲህ በመከላከሉ ላይም ጥሩ ነበር። ብሩኖ ፈርናንዴዝም እንዲሁ በተመሳሳይ ጥሩ የነበረ ተጫዋች ነበር። ራስመስ ሆይሉንድ ትላንትናም እንግዲህ ምንም ሳይፈጠር ተቀይሮ መውጣትም ችሏል። ሃሪ ማጉዌር ከጉዳት በኋላ ተመልሶ ጥሩ የተጫወተበትንም አጋጣሚ ነው በትላንትናው ዕለት መመልከትም የቻል ነው። ጉዳት ላይ የነበረው ኮቢ ኢማይኖ በትላንትናው ጨዋታ ላይ በ83ኛው ደቂቃ ላይ ተቀይሮ መግባት እየቻለ ሌላኛው ተጫዋች መሆኑን ነው መመልከት እየቻለው። ምንም እንኳን ያለፉትን ጨዋታዎች በጉዳት ምክንያት ቢያሳልፍም በትላንትናው ዕለት ትንሽ ደቂቃዎችን ተቀይሮ ገብቶ መጫወትም ችሏል። ትላንትና እንግዲህ ማንቸስተር ዩናይትድ ከሜዳቸው ውጪ አቻ ውጤትን ነው አጠናቀው ይዘው መውጣት እየቻሉ። ቶተንሃም ሆትስፐርን በሜዳውና በደጋፊዎች ፊት ነው በትላንትናው ዕለት አቻ መለየት የቻለው። ሁጎ ኤኪቲኬ ለኢንትራንክ ፍራንክፈርት የመጀመሪያውን ጎል በ6ኛው ደቂቃ ላይ ማስቆጠር
ማስቆጠር ቻለ። ፔድሮ ፖሮ በ26ኛው ደቂቃ ላይ አቻ ማድረግ ቻለ። ከዛ በኋላ ግን የተለያዩ ሙከራዎችን ቢያደርጉም ቶተንሃም ሆትስፐሮች በሜዳቸውና በደጋፊዎች ፊት ምንም ጎል ሊያገኙ አልቻሉም። በ57ኛው እንዲሁም ደግሞ በ55ኛው እና ቤንታንኩር የሞከሯቸው ኳሶች ኦፍ ዘ ፖስት ሲመልሱባቸው ተመልክተናል። ትናንትና የአንጌ ፖስት ኮግሉቱም ቶተንሃም ሆትስፐር 57% ቦል ፖሰስ ማድረግ ችለው ነበር። 10 ሙከራዎች ያደረጉ ሲሆን 6ቱ ኢላማቸውን እየጠበቁ ነበሩ። ኢንትራንክ ፍራንክፈርት 2 ኢላማውን እየጠበቀ ሙከራ ብቻ ነው ማድረግ የቻለው። ከሁለቱ አንዱን ወደ ጎልነትም መቀየር ችሏል። ሌላኛው እጅግ በጣም የሚያሳዝነው ኦዱጌ በትላንትናው ዕለት ተቀይሮ መውጣት ችሏል በጉዳት ምክንያት በ78ኛው ደቂቃ ላይ። አሁንም ቶተንሃም ሆትስፐር በጉዳት እየታመሰ ይገኛል። ለቶተንሃም ሆትስፐር ከባዱ ነገር እንግዲህ በሜዳቸው አንዳቻ መጠናቀቁ ተከትሎ ቀጣይ በጀርመን በሚደረገው ጨዋታ ላይ ከባድ ጨዋታ ከሜዳቸው ውጪ ሊያደርጉ እንደሚችሉ ነው እየተገለጸ የሚገኘው። ሌላኛው ያልተጠበቀው እንግዲህ የቦዶ ግሊመንትና የላዚዮ ጨዋታ ነበር። ላዚዮ ከሜዳቸው ውጪ 2-0 ተሸንፈው ማምጣት ችሏል። የጣሊያኑ ክለብ ላዚዮ ቦዶ ግሊመንትም ትላንትና በሳለንስ 2 ጎሎች እንግዲህ አሸንፈው መውጣትም ችሏል። ከሜዳቸው ውጪ በጣሊያን ለሚያደርጉት ጨዋታም ጥሩ ግባት ይዘው መውጣታቸው ነው መመልከት እየቻለው። የሬንጀርስና የአትሌቲክ ቢልባኦም ጨዋታ 0-0 ነው መጠናቀቅም እየቻለው። ከጨዋታው በኋላ አንዳንድ ሰዎች ሀሳባቸውን ሰጥቶ ነበር። ሌኒ ዮሮ በሜዳችን እንደምናሸንፍ እርግጠኛ ነኝ ሲል ትላንትና ያስቆጠረው ተጫዋች የማንቸስተር ዩናይትድ የመጀመሪያ ግቡን ያስቆጠረው ሌኒ ዮሮ ለሳምንት ሁሉን መስጠት እንዳለበት ነው መግለጽ የቻለው። በማይሆን ሰዓት ላይ ግብ የተቆጠረብን አቻ ይዘን እንሄዳለን፣ በሜዳችን ለማሸነፍ እንሞክራለን ሲል ሌኒ ዮሮ ተናግሯል። አክሎም በሚቀጥሉት ሳምንት በኦልትራፎርድ ያለንን ሁሉ ለመስጠት ዝግጁ ነን ሲል የተናገረ ሲሆን ግብ አስቆጥሮ ለምን ደስታውን እንዳልገለጸ ያስረዳው ሌኒ ዮሮ ለማሸነፍ ፈልገን ነበር፣ ደስታችን ለመግለጽ ሰዓት አልነበረንም፣ ግን ደስተኞች ነን ሲል ነው የተናገረው። ዛሬ አቋማችን ጥሩ ነበር፣ ቀጣይ መንገድም አለብን፣ በኦልትራፎርድ እነሱን የማሸነፍ ችሎታ አለን፣ በዚህ መቶ በመቶ እርግጠኞች ነን ሲል ነው ሌኒ ዮሮ እየተናገረው። አሰልጣኝ ሩበን አሞሪም ከጨዋታ እየተሻሻልን ነው ሲል ስለ ጨዋታውም ተናግሯል። የማንቸስተር ዩናይትድ ዋና አሰልጣኝ ሩበን አሞሪም ቡድናቸው በመሻሻል ላይ መሆኑን ከጨዋታው በኋላ መናገርም ችለዋል። ከጨዋታ እየተሻሻልን ነው ያሉት አሰልጣኝ ሩበን አሞሪም ነገር ግን ማስቆጠር ላይ የበለጠ መስራት አለብን፣ የተሻለ ማድረግ አለብንም ብሏል። በውጤቱ በጣም አዝነናል፣ በአንድ ግብ ብልጫ መውጣት ነበረብን፣ አሁን ላይ አላማችን በኦልትራፎርድ ማሸነፍ ነው ሲሉም ተናግሯል። አንድሬ ኦናና ስለሰራቸው ስህተቶች የተጠየቁት ሩበን አሞሪም ተጫዋቾች ሊሳሳቱ ጥፋተኛ ተጫዋቾች ብቻ ሳይሆኑ መለው ቡድኑ ነው በማለትም ነው አንድሬ ኦናናን ከቨር ማድረግ እየቻሉት። ሪያን ቸርኪ ዩናይትድ ፈርቶን ነበርም ሲል የሊዮኑ ተጫዋች ሀሳቡን ሰጥቷል። የኦሎምፒክ ሊዮኑ ተጫዋች እነሱን በጭራሽ አንፈራቸውም ሲልም ነው የተናገረው። የኦሎምፒክ ሊዮኑ ያቻ ግብን ያስቆጠረው ሪያን ቸርኪ ማንቸስተር ዩናይትድ በጨዋታው ፈርቶን ነበር በማለትም ተናግሯል። ማንቸስተር ዩናይትድ በጨዋታው 2 የተከላካይ አማካዮች ያሰለፈው እኛን በመፍራት ምክንያት ነው ሲል ሪያን ቸርኪ ተናግሯል። አክሎም እኛ በቀጣይ ዩናይትድን ኦልትራፎርድ የምንሄደው አጥቅተን ለመጫወት ነው ያለ ሲሆን አላማችን ጨዋታውን ማሸነፍ ብቻ ነው በማለት ተናግሯል። ቡድናቸው ከማንቸስተር ዩናይትድ እየተሻለ ነበር፣ እኛ እነሱን በጭራሽ አንፈራቸውም ሲል የአቻነት ግብ ያስቆጠረው ሪያን ቸርኪ ተናግሯል። በትላንትናው ጨዋታ ላይ እጅግ በጣም ድንቅ የነበረው ይህ የአጥቂ አማካይ ተጫዋች በትላንትናው ዕለት አቻ ማድረግም ችሏል። ራሱንም ማሳየት እንደቻለ እየተገለጸ ነው የሚገኘው። በክረምቱ ደግሞ ማንቸስተር ዩናይትድ ይህን ተጫዋች እንደሚፈልገው ነው ከአሁኑ መረጃዎችም እየወጡ የሚገኙት። አሰልጣኝ ሩበን አሞሪም ቀጥሎም ሲናገሩ አሁን የማሰበው ስለ ኒውካስል ጨዋታ ነው፣ እሱን ማሸነፍ ቀላል አይደለም ሲል ነው ሀሳቡን መግለጽ የቻለው። ኒውካስል በአሁኑ ሰዓት ላይ ለቻምፒየንስ ሊጉ የሚያደርገው ሩጫን ተያይዞታል። ይህም ለማንቸስተር ዩናይትድ ከባዱ ጨዋታ ሊሆን ይችላል። ይህንን ጨዋታ የምንጠብቀው ይሆናል። በዚህም እንግዲህ እኛ ይህንን ጨዋታ ነው ቅድሚያ የምናስበው፣ ከዛ በኋላ ደግሞ ወደ ዩሮፓ ሊጉ ሀሳባችንን እንመልሳለን ሲል ነው ሀሳቡን መግለጽ የቻለው አሰልጣኙ። የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ፖል ስኮልስ ማንቸስተር ዩናይትድ ወደ አውሮፓ ቻምፒየንስ ሊግ ለመመለስ ረጅም መንገዶች ይቀሩታል፣ ብዙ ገንዘብ አውጥቶ ተጫዋቾች ማስፈረም እንዳለበት አስባለሁ ሲል የተናገረ ሲሆን በዚህ ጨዋታ ላይ አሰልጣኙ ምን እንደሚያስብ ሊገባኝ አልቻለም። ከነሱ እጅግ በጣም በርካታ ነገርን ነው መስመር ላይ ቆሞ እየጠበቀ የሚገኘው። እነዚህ ተጫዋቾች በርካታ ነገሮችን ማድረግ አይችሉም፣ ብዙ ለውጦች ያስፈልጉታል ሲል የቀድሞ የማንቸስተር ዩናይትድ ሌጀንድ የአማካይ ተጫዋች ሀሳቡንም ሰጥቷል። ወደ ሌሎች መረጃዎቻችን ስናልፍ ክርስቲያኖ ሮናልዶ የፊልም ተቋም ከፍቷል። ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ ከብሪታንያው የፊልም ባለሙያ ማቴዎ ቫን ጋር በመሆን የፊልም ስቱዲዮ መክፈቱ ነው ይፋ የተደረገው። አሁን ላይ ክርስቲያኖ ሮናልዶ ከአጋሩ ጋር 2 የአክሽን ፊልም ሰርቶ ማጠናቀቁን ሲገለጽ ፊልሙ በቅርቡ ለእይታ እንደሚቀርብ ነው የተገለጸው። ይህ አዲስ የስራ ዘርፍ ለእኔ አስደሳች የህይወት ምዕራፍ ይሆናል ሲል
ክርስቲያኖ ሮናልዶ ሀሳቡንም ሰጥቷል። ፊልሞችን በመስራት የሚታወቀው ማቲው ቡን በበኩሉ ክርስቲያኖ ሮናልዶ ሜዳ ላይ እኔ መጻፍ የማልችላቸውን በርካታ ታሪኮችን ጽፏል ሲል ሀሳቡን ሰጥቷል። አክሎም አሁን ላይ ከሱ ጋር ምርጥ የፊልም ታሪኮችን ለመጻፍ ጓጉቻለሁ፣ ሮናልዶ እውነተኛ የህይወት ጀግና ነው ሲል አሞካሽቶታል። የሳምንቱ ምርጥ ተጫዋች ማን ይሆናል? በሳምንቱ አጋማሽ የተካሄዱ የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ የመጀመሪያ ዙር ጨዋታዎች ተከትሎ የሳምንቱ ምርጥ ተጫዋች እጩዎች ይፋ ተደርጓል። በዚህ መሰረት የአርሰናሉ ዲክላን ራይስ እጅግ በጣም የሚያስገርሙ ሁለት ቅጣት ምት ጎሎችን ያስቆጠረው በሳምንቱ አጋማሽ ዲክላን ራይስ አንደኛው ተጫዋች ሆኗል። ሌላኛው ደግሞ የኢንተር ሚላኑ ባስቶኒ ነው። ይህም ተጫዋች በኢንተር ሚላን ድንቅ እንቅስቃሴ ማድረግም ችሎ ነበር። የፒኤስጂው ክራቭስኪሊያም ሌላኛው የተመረጠ ተጫዋች ሲሆን የባርሴሎናው ሌቫንዶውስኪም በሁለት ጎሎች እንግዲህ ለባርሴሎና እጅግ በጣም ድንቅ ማምሸትን ማሳለፍ ችሎ ነበር። እነዚህ አራቱ ተጫዋቾች በእጩዎች ውስጥ መካተትም ችለዋል። አርሰናል ዲን ሁይሰንን ማስፈረም ይፈልጋል። ስፔናዊ የበርነማውዝ ተከላካይ ስፍራ ተጫዋች ዲን ሁይሰን በታላላቅ የአውሮፓ ክለቦች ኢላማ መደረጉን ዘ አትሌቲክስ አስነብቧል። የሰሜን ለንደኑ ክለብ አርሰናል የተጫዋቾች ፈላጊ በመሆን ሲነገር የነበረው ሳምንቱ ወኪሎችን እንዳነጋገሩ ነው እየተገለጸ የሚገኘው። አሰልጣኝ ሚኬል አርቴታ አዲሱ ስፖርቲንግ ዳይሬክተር አንድሪያ በርታ የተጫዋቹ ትልቅ አድናቂ መሆናቸው ተናግሯል። አርሰናል በቀጣይ ኪቪየርን የሚሸጡ ከሆነ ዲን ሁይሰንን ያስፈርማሉ ተብሎ እንደሚጠበቅ ነው የተገለጸው። በተጨማሪም ሊቨርፑል፣ ቶተንሃም፣ ኒውካስል ዩናይትድ፣ ሪያል ማድሪድ እና ቼልሲ የተጫዋቹ ፈላጊ ክለቦች መሆናቸው ነው የተገለጸው። የተጫዋቹ ኮንትራት ማፍረሻ 50 ሚሊዮን ፓውንድ መሆኑ የተገለጸ ሲሆን ይህ የ21 ዓመት ስፔናዊ ተጫዋች በበርካታ ሪያል ማድሪድ እንዲሁም ደግሞ ከነ አርሰናል፣ ሊቨርፑል፣ ኒውካስል ዩናይትድ ጋር ስሙም የተገያየ ተጫዋች መሆንም ችሏል። አርሰናል የትኞቹን የአጥቂ ስፍራ ተጫዋቾች እየተመለከተ ነው የሚለውን ደግሞ እንመልከት። መድፈኞቹ በሚቀጥሉት ክረምት የፊት መስመራቸውን ለማጠናከር ንቁ ተሳትፎ እያደርጋሉ ተብሎ የሚጠበቅ መሆኑ ነው የተገለጸው። መድፈኞቹ በአሁኑ ሰዓት ላይ ቤንጃሚን ሴስኮ ላይ ጥርጣሬ እንዳለባቸው ሲነገር ተጫዋቹ በቀዳሚነት ከያዙ የአጥቂ ዝርዝሮች ውስጥ እንደማይገኝ ዘ አትሌቲክስ አስነብቧል። አርሰናል በአሁኑ ሰዓት ላይ አሌክሳንደር አይዛክ እንዲሁም ደግሞ ቪክተር ዮከረስን ለማስፈረም በቀዳሚነት እንደሚገልጹም ተገልጿል። ማንቸስተር ዩናይትድ እንዲሁም ደግሞ ቼልሲ ቤንጃሚን ሴስኮን ለማስፈረም ፍላጎት ማሳየታቸውም ተዘግቧል። በሌላ በኩል መድፈኞቹ በመስመር አጥቂ ቦታ ላይ ኒኮ ዊሊያምስ እንዲሁም ደግሞ አንቶኒ ጎርደንን በመመልከት ላይ መሆናቸውን ዴቪድ ኦርነስቲን በዘ አትሌቲክስ ላይ አስነብቧል። ፖል ስኮልስ በአንድ ወቅት ስለ ኮቢ ማይኖ እንዲህ ሲል ተናግሮ ነበር። ከተመለከቷቸው ተጫዋቾች ለዚነዲን ዚዳን በጣም የቀረበው ተጫዋች ነው። እሱ ኳስ ሲይዝ እንዲሁም ደግሞ ሲቀበል ተጫዋቹን አታለው ማለፍ ሲችል እጅግ በጣም እንደ ዚነዲን ዚዳን ተመሳሳይ ተጫዋች ነው። ገና እድሜው ትንሽ እንደሆነ ይታወቃል። ራሱን በትልቁ ማሳደግ የሚችል እጅግ በጣም ድንቅ ተጫዋች ነው ሲል አሞካሽቶታል። ማንቸስተር ሲቲ ተጫዋች ማስፈረምም ይፈልጋል። ማንቸስተር ሲቲ በክረምት የተጫዋቾች የዝውውር መስኮት የተከላካይ ስፍራ ተጫዋች ማስፈረም እንደሚፈልግ የተገለጸ ሲሆን ማንቸስተር ሲቲ ለማስፈረም ከተመለከታቸው ተጫዋቾች ቀዳሚ የቶተንሃሙ ተጫዋች ኡዶጊ ቀዳሚ መሆኑን ፋብሪዚዮ ሮማኖ አስነብቧል። ቶተንሃም ተጫዋቹን እንደ ቁልፍ ተጫዋች የሚመለከት ሲሆን ቶተንሃም ተጫዋቹን እንደ ቁልፍ ተጫዋች የሚመለከቱት መሆኑን ተከትሎ ለማንቸስተር ሲቲ ቀላል እንደማይሆን ነው የተገለጸው። በትላንትናው ጨዋታ ላይ በጉዳት ምክንያት ተቀይረው የወጣው ኦዶጌ በአሁኑ ሰዓት ላይ በማንቸስተር ሲቲ ራዳር ውስጥ መሆኑን ተገልጿል። የርገን ክሎፕ በክብር እንግድነትም ይገኛሉ። የቀድሞ የሊቨርፑል አሰልጣኝ የነበሩት የርገን ክሎፕ በሚቀጥሉት ወር በሊቨርፑል ፋውንዴሽን የገቢ ማሰባሰቢያ ዝግጅት ላይ እንደሚገኙም ተገልጿል። አሰልጣኝ የርገን ክሎፕ በገቢ ማሰባሰቢያ ዝግጅቱ ላይ የክብር እንግዳ ሆነው ንግግር እንደሚያደርጉም በይፋ ተገልጿል። ሊቨርፑል በአመቱ ለክለቡ ፋውንዴሽን እርዳታ ገቢ ለማሰባሰብ ትልቅ እንግዶችን የሚገኙበት አመታዊ ዝግጅትም ያዘጋጃል። የሊቨርፑል ፋውንዴሽን የክብር አምባሳደር የሆኑት አሰልጣኝ የርገን ክሎፕ በቡድኑ ከለቀቁ በኋላ ለመጀመሪያ ጊዜ ወደ ሊቨርፑልም የሚመለሱም ይሆናል። የሊቨርፑል ፋውንዴሽን ወደ ምን ያህል ስራ ያህል እንደሚወስደው ምን ያህል ያውቃል። ጥሩ ስራቸውን እንደሚቀጥሉ ለማገዝ ጓጉቻለሁ ሲል አሰልጣኝ የርገን ክሎፕ ተናግሯል። የርገን ክሎፕ በተጨማሪም ሊጉን ለማሸነፍ የተቃረበው ሊቨርፑል የመጨረሻ ጨዋታውን ከክሪስታል ፓላስ ጋር ሲያደርግ በስቴዲየሙ እንደሚገኙም ነው የተጋበዙት። የሪያን ግራቨንበርች ወኪል ጆዜ ፎንሴ ሮድሪጌዝ ግራቨንበርች 16 ዓመቱ እያለ ባርሴሎና እሱን ለማስፈረም ወደኛ ይደውል ነበር። ነገር ግን አባቱ እንዲሁም ደግሞ እኔ ለእድገቱ ቅድሚያ ሰጠን። እሱ እዚያ ላሉ ክለቦች ለመጫወት በቂ ነው፣ እንደምንወዳቸውም እንደምንፈልግም፣ ነገር ግን ሊቨርፑል በጣም ብዙ ገንዘብ ይጠይቃሉ፣ አሁን ላይ የማይሆን ነገር ነው ሲል ሀሳቡንም ሰጥቷል። ቨርጅል ቫንዳይክ እንዲሁም ደግሞ ሞሐመድ ሳላ ከአርኔ ስሎት ጋር ያላቸው ግንኙነት በመቆየታቸው ላይ ያለው ትልቅ ለውጥ ሊያመጣ ይችላል ሲል ፋብሪዚዮ ሮማኖ በትላንትናው ዩቲዩብ ገጹ ላይ አስነብቧል።
ግራቨንበርች ለማድሪድም ይመጥናል ሲል ወኪሉም ተናግሯል። ኔዘርላንዳዊ የሊቨርፑል አማካይ ስፍራ ተጫዋች ሪያን ግራቨንበርች ለሪያል ማድሪድ ቢፈርም ደስተኛ እንደሚሆን ነው ወኪሉ እየተናገረው። ሪያን ግራቨንበርች ለሪያል ማድሪድ ለሚጫወት ብቁ ነው ሲል ወኪሉ እየተናገረ ሲሆን ለማድሪድ ቢጫወት እመኛለሁ፣ ነገር ግን ሊቨርፑል ትልቅ ሂሳብ ይጠይቃል በማለት ነው እየተናገረው። አክሎም ሪያል ማድሪድ እሱን አስተውሏታል ብዬ አስባለሁ፣ ነገር ግን በአሁን ሰዓት ላይ የማይነካ ይመስለኛልም ሲል ነው ሀሳቡን መግለጽ እየቻለው። አርሰናልን ካላሸነፉ ይባረራሉም ተብሏል። ካርሎ አንቸሎቲ በሪያል ማድሪድ ቤት ያላቸውን ቆይታ አጣብቂኝ ውስጥ ገብተዋል። ኤሚሬትስ ላይ በተደረገው ጨዋታ መራር ሽንፈትን ያስተናገዱት ሎስ ብላንኮቹ በቀጣይ በሜዳቸው በሚደረገው ጨዋታ ላይ ማሸነፍ ካልቻሉ ነገሮች ይከብዳሉ ነው የተባለው። ማርካ ይዞት በወጣው መረጃ መሰረት ሪያል ማድሪድ በቀጣይ ከሻምፒየንስ ሊጉ የሚሰናበት ከሆነ ካርሎ አንቸሎቲ ይሰናበታሉ ሲል የፋብሪዚዮ ምንጭን አድርጎ መናገርም ችሏል። ሳውዲ አረቢያ ቪኒሲየስ ጁኒየርን ለማስፈረም እያደረገች ያለችው ጥረት አመርቂ ውጤት እያስገኘም አይደለም። ይልቁንስ ቪኒሲየስ ጁኒየር ማድሪድ ጋር በተጨማሪ ኮንትራት ዙሪያ እያደረገ ያለው ድርድር በጥሩ ሁኔታ ላይ ነው የሚገኘው። እናም አሁን ላይ ቪኒ በሪያል ማድሪድ የሚያቆየውን ኮንትራትን ለመፈረም ከጫፍም ደርሷል ሲል አስነብቧል። ዲን ሁይሰን የኔ ቅርብ ጓደኛ ሪያል ማድሪድ እንዲሁም እኔ ማስፈረም እንደምፈልግ በተመለከተ የሚያወራውን ዜና ልኮልኛል። እናም እሱ ሪያል ማድሪድን መቀላቀል እንዳለብኝ ምክርም ሰጥቶኛል ሲል ዲን ሁይሰን በሪያል ማድሪድ መፈለጉን እጅግ በጣም እንዳስደሰተው ነው የገለጸው። ትሬንት አሌክሳንደር አርኖልድ የሪያል ማድሪድ ተጫዋች እንደመሆን ይጠበቃል፣ ምክንያቱም የተለወጠ ነገር የለም ሲል ፋብሪዚዮ ሮማኖም ተናግሯል። ሃንሲ ፊሊክ ጨዋታው ገና አልተጠናቀቀም ሲል ነው የተናገረው። የባርሴሎና ዋና አሰልጣኝ ሃንሲ ፊሊክ ቡድናቸው ከትላንት በስቲያ ምሽት ባስመዘገበው ውጤት ለመጨመሪያው ጨዋታ እንደማይዘናጋ ነው የተገለጸው። ገና ግማሽ ፍጻሜ መድረሳችን አልተረጋገጠም ያሉት አሰልጣኝ ሃንሲ ፊሊክ እግር ኳስ በእብደት እየተሞላ ነገር ነው፣ ለዚህም ምን ሊፈጠር እንደሚችል አናውቅም በማለት ነው የተናገሩት። አክሎም ወደዛ ስንሄድ ዛሬ ባደረግነው ጨዋታ እንደተደሰተን እናውቃለን፣ ይህን ነገር ለመድገም ወደ ጀርመን እንሄዳለን ሲሉ ነው ሀሳባቸውን የሰጡት አሰልጣኝ ሃንሲ ፊሊክ። አያይዘውም ላሚን ያማል በጥሩ ሁኔታ ላይ መሆኑን አረጋግጠዋል። ራፊኒያ ፓው ኩባርሲን ይቅርታ ጠይቅ ያለው ሲል ነው የተናገረው። የባርሴሎናው የፊት መስመር ተጫዋች ራፊኒያ የመልስ ጨዋታ ከዚህ የተለየ ይሆናል፣ በደንብ መዘጋጀት እንደሚገባም አስነብቧል። በኩባርሲ ተሞክሮ ለመቆጠር የተቃረበውን ግብ ለማስቆጠር ያነሳው ራፊኒያ ኩባርሲ ይቅርታ ጠይቅ ያለው ችግር የለውም ብሎኛል ሲል ስለ ክስተቱም አስረድቷል። ኳስ ከመግባቱ በፊት ነክቻት ነበር፣ ከጨዋታው ውጪ የሆንኩት መስሎኝ ነበር፣ ሰግቼ ነበር፣ ሁልጊዜ ጎል ማስቆጠር እፈልጋለሁ፣ ኃላፊነቴም ሲል ነው ራፊኒያ መናገር እየቻለው። አክሎም የመልስ ጨዋታ ከዚህ የተለየ ይሆናል፣ በደጋፊዎች ፊት ነው የሚጫወቱት፣ ጥራት ያለው የተለየ ቡድንም ይሆናል ሲል ነው ስለ ቦሩሲያ ዶርትመንድ ሀሳባቸውን የሰጠው ራፊኒያ። የሴሪያ የወሩ ምርጥ ተጫዋችም ታውቋል። የ2024-25 የውድድር ዘመን የጣሊያን ሴሪያ የወራ መጋቢት የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረት የሮማው የፊት መስመር ተጫዋች የሆነው ዱብቪክ የመጋቢት ወር የሴሪያ ምርጥ ተጫዋች ተብሎ መመረጡንም የተመለከተ ነው። አርቴም ዱብቪክ በወሩ ባደረጋቸው 3 የሴሪያ ጨዋታዎች ሮማን አሸናፊ ያደረጉት 3 ግቦችንም ማስቆጠርም ችሏል። የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን የታያቻችሁ ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የኛ የዛሬ ፕሮግራሞቻችን ይህንን ይመስሉ ነበር። በስፔን ላሊጋ እንዲሁም ደግሞ በጣሊያን ሴሪያና በጀርመን ቡንደስሊጋ የሚደረጉ አንዳንድ ጨዋታዎች አሉ። ቫሌንሲያ ከሲቪያ ዛሬ በስፔን ላሊጋ ምሽት 4 ሰዓት ላይ የሚደረግ ጨዋታ አለ። በጣሊያን ሴሪያ ደግሞ ዩዲኒዜ ከኤሲ ሚላን ጋር ምሽት 3:45 ላይ ይጫወታሉ። በቡንደስሊጋ ወልፍስበርግ ከአርቢ ሌፕዚግ ጋር የሚያደርጉትም ጨዋታ ሲጠበቅ፣ በፈረንሳይ ሊጓን ሌንስ ከስቴድ ሬምስ ጋር የሚያደርጉት ሌላኛው ተጠባቂ ጨዋታ ነው። የዛሬ ፕሮግራሞቻችን ይህንን ይመስሉ ነበር። በነገው ፕሮግራሞቻችን እስከምንገናኝ ድረስ ቻው ቻው፣ መልካም ጊዜ ይሁንላችሁ።